አቤል እንዴት ከልጁ ገዳይ ጋር ይገናኛል በማለት ርብቃ እጅግ ተናዷ ለርች እያወራቻት ነበረ። አቤልም ተደብቆ እየሰማቸው ነበር። ሰላም ሰላም! ውድ እየተከበራችሁና የተወደዳችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለው ትንሽ ላስታውሳችሁ የቆመበትን። በባለፈው ክፍል ማሚቲ ልጇ ስትገባ እራሷን ስታና ለአቤል እንደተደወለለት ወደ ቤት እየሮጠ እያለ ክፍሉ ተጠናቆ ነበር። ሆኖም አቤልም እዛ ስደርስ ማሚቲም ነቅታ ሁሉንም ነገር አስታውሳለች። ሪችም ታስታውሽናለሽ ወይ እያለችም እየጠየቀቻት ነበር። እንዴት እረሳችኋለሁ ብላ ስትል ካዲያኒ ማነኝ ብላ ስትላት አንቺ ራይል አይደለሽ ወይ ብላ ስትላት እሷም ርብቃዬ ናታ ብላ ትላታለች። አይ እንደ ባለፈው ራስሽን ስለሳት የረሳሽና የማታቂ መስሎን ነበረ ብላ እያወራቻት እያለ ርብቃም ትራሱ መቶሽ ይሆን እንዴ ስትላት አይ ምንም አልመታኝም፣ አታስቡ፣ አትጨነቁ ልጆቼ እያለቻቸው ትገኛለች። ሆኖም ርብቃ አቤልን በመከታተል ከእዩ ጋር እንደሚገናኙ ደርሳበት ነበረ። እንዴት ከልጁ ገዳይ ጋር ሊገናኝ ይችላል? እንዴት ሆኖ ነው ሊገናኙ የቻሉት ሳይነግረኝ በማለትም እጅግ እየተናደደች አቤል በመጣ ሰዓት ሪችን ወደ ውስጥ ይዛ ገብታ እስቲ ምከሪኝ ምን ላድርገው ብላ ስትላት ጊዜ ወይን ግልጽ በግልጽ እጠይቀዋለሁ እያለች ለሪች እየነገረቻት ሳለ አቤልም እንደገጠመኝ በሩ ስር ቆሞ እያዳመጠ ነበረ። ሪችም አትቾኪ፣ ቆይ አትጠይቂው ብላ ትላታለች። እሷም እሺ በቃ ግን እጠይቀዋለሁ እንዴት ከልጁ ገዳይ ጋራ ሊገናኝ ይችላል ብላ ስትላት እሺ እናወራዋለን እያሉ እያለ አቤል እንደሰማቸው ሮጦ ነበር የሄደው። እሱ እዩን ሊበቀለው እንደቀረበው እነሱ አላወቁም። ሆኖም ሪችም ተረጋጊ ካለቻት በኋላ አሁኑኑ ነው ምነግረው ምንም አልረጋጋም ብላ ወደ ሳሎን ስትሄድ አቤልም ከሳሎን ወጥቶ ሄዷል። ማሚቲንም ወዴት ሄደ ብላ ስትጠይቃት ልብሴን ልቀይር ብሎ ወደ ውስጥ ገብቶ ነበር፣ ከመቼው ደግሞ ወጥቶ እንደሄደ ቆየኩ ከሄደ ብላ ትላታለች። ርብቃም እጅግ እየተናደደች ለማሚቲም ልትናገር ስትል ሪች አትናገር እያለቻት እየከለከለቻት ትገኛለች። እሷም እንደዛም ብትከለክላት ለመናገር ወደኋላ እንድትል እያደረገቻት ብትገኝም እሷ ግን ለመናገርም ብትፈልግ አንቺ እዚህ ሁኚ እኔ ሄጄ አገኘዋለሁ ብላ ትላታለች። ሆኖም እንዳትናገሪ ምንም ነገር ብላት አስጠንቅቃት ሪች አቤልን ፍለጋ ትሄዳለች። አቤልንም ፍለጋ ስትሄድ እዩን ታገኘዋለች። እዩንም አቤል የታለ ብላ ስትጠይቀው አንቺ ልጅ ያምሻል ወይ አቤል እኔ ጋር ምን ይሰራል በማለትም ይመልስላታል። ያላየውክ መስሎሃል እንዴ? ከአቤል ጋር እኮ አይቻችሁ ነበረ። ስለዚህ ምንድን የምታደርጉት ብላ ትለዋለች። እንዴት እሱን ደግሞ ምን ማድረግ አስበ ነው እያለችም ስትናገረው አቤልማ የሆነ ነገር ሊሰጠኝ ተገናኝተን ነው። ምንድነው ወንድሜ አይደል ወይ ብሎ ይላታል። አንተ መሰሪ ምን ፈልገ ነው ከሱ እንደዚህ የምታደርገው? አሁን የት ነው ያለው ብሎ ትጠይቀዋለች። እኔ የት አቅልሻለሁ በማለት ይመልስላታል። እሱም ከመለሰላት በኋላም እሺ በቃ በማለት አቤልን ፍለጋ ትሄዳለች። እዩም ከማሚቲ ልጅ ጋራ እየተዝናኑና እየተጫወቱ ወይኔ ጉዴ ፈላ ፍቅር ውስጥ እየገባው ነው መሰለኝ እያለ እየፈራ አብረው እየተዝናኑ እጅግም ታምራለች። ብቻ ኢዩኤል ተጠንቀቅ እያለ ለራሱ እየነገረው ሪችም አቤልን ፍለጋ ትሄዳለች። አቤልንም
ካገኘችው በኋላ አንተ ከእዩ ጋር ምንድን ነው የምትሰራው? እኔና እርብቃ ተከታትለን ከእዩ ጋር አንድ ላይ ተነሃል። በዚህም እርብቃ እጅግ ተናዷና እጅግ አዝና ነው ያለችው። ለምንድን ነው ከሱ ጋር የተገናኘከው ብላ ትጠይቀዋለች። እሱም የሆነ እቃ ልሰጠው ነው እንጂ ያገኘሁት ለሌላ ነገር አይደለም ብሎ ሲላት እርብቃ እጅግ አዝናባሃለች፣ ተናዷለች ብላ ትነግረዋለች። እሺ በቃ ደውዬ ይቅርታ ልጠይቃት ወይን ላስረዳት ብሎ ሲል አይ እንደዛ ሳይሆን አበባ ገዝተላት ቤት ሄደህ ንገራት ያለውን ነገር ብላ ትለዋለች። እሱም እሺ በቃ ካልሽኝ በማለትም ወደ ቤት ይሄዳል። ሪችም እንደምንም ብለው ሊታረቁ እያለች ትገኛለች። እሱም አበባውን ይዞ ወደ ቤት እንደሄደ እርብቃንም ሰላም ካላት በኋላ ከየት ነው የምትመጣው ብላ ትጠይቀዋለች። እንዴት ትገናኛላችሁም እያለችው ትገኛለች። ማሚቲ ትዳር እንደዚህ አይደለም፣ አንድ ሰው ሲናደድ አንድ ሰው መስከን አለበትም እያለች ስትመክራት ነበረ። ልጄ አትቾኪ፣ ሁሉም ነገር ይስተካከላል። ካዳ ምን ላድርግ ማሚቲ ስትላት እሱ የሆነ ነገር ሲያጠፋ አንቺ አውቀሽ እንዳላወቀ አንቺም ስታጠፊ እንደዛ ነው፣ አንቺ እንደዛ ነበርሽ ወይ ብላ ስትጠይቃት እኔ እንደዛ አልነበርኩኝም፣ በወቅቱ እኔም ወጣት ላይ ስለነበርኩኝ እኔም አባወራ እሱም አባወራ ስለነበረ አብረን አልኖርንም፣ ስለዚህ ተለያይተናል። ሆኖም አንድ ሰው ሲናደድ አንደኛው መተው እንዳለበት ከህይወቴ ተምሬያለሁ፣ ልጄ እንደዛ አይደለም እያለች ስትመክራት ነበረ። ሆኖም የአሁን ጊዜ ልጆች እኛ እንደዛ አንችልም፣ እንዴት ይሻለኛል እያለችም እያማከረቻት ነበረ። አይዞሽ ሁሉም ነገር ይስተካከላል፣ እኔ የምልሽን አድርጊ የኔ እርብቃ እያለችም እያባበለቻት ብትገኝም በዛሬው ይሄንን እያለቻት ነበረ። ሆኖም አቤል እንደመጣ አበባውንም ሲሰጣት እኔ ያንተ ስጦታ አልፈልግም፣ ያለውን ነገር ንገረኝ፣ ምንድን ነው እየተካሄደ ያለው? እንዴት ከልጅ ገዳይ ጋር ልትገናኝ ቻልክ? ብላ ትጠይቀዋለች። እሱን አስረዳሻለሁ፣ ምን እያልሽ ነው ያለሽው? እንቺ ተቀበይኝ ብሎ ይላታል። እሷም በፍጹም ስጦታህን አልፈልግም፣ እኔ ምን እየተካሄደ እንደሆነ ንገረኝ በማለት ትለዋለች። እሱም ምንም እየተካሄደ አይደለም፣ በጣም ይቅርታ፣ እንዴት ከእዩ ጋር ትገናኛለህ? እንዴት ከልጅ ገዳይ ጋር ትገናኛለህ? እያለችም እጅግም እያፋጠጠችው ትገኛለች። እሱም አሁን ላይ ልነግርሽ አልችልም፣ የተገናኘ ነው በስራ ነው፣ አሁን ላይ ምንም ነገር የምነግርሽ ነገር የለም በማለትም ይመልስላታል። አይ አሁን ላይ ባትነግረኝ አሁን ነው እኔ የምፈልገው፣ አሁን ላይ ነው የምፈልገው። ምን እየሰራ ነው? እንዴት ከልጅ ገዳይ ጋስ ትገናኛለህ? ብላ ውጥር አድርጋ ስጠይቀው አሁን ላይ ምንም ነገር አልነግርሽም፣ የሆነ ነገር ላደርግ አስቤ ነው። ስለዚህ እየሰራ ያለሁት ስራዬ ነው፣ አለቃዬ ነው እዛ ልኮኝ የተገናኘ ነው እንጂ ምንም ያደረኩት ነገር የለም ብሎ ይላታል። እሷም እንደዚህማ ሊሆን አይችልም እያለችው ነበረ። እያፋጠጠችው እያለ በፍጹም ልነግርሽ አልችልም እያለ ክፍሉ የዛሬው በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ አቤል ይነግራታል ወይስ ያለውን ነገር ያስረዳታል ወይስ እንደዚሁ ይተዋል? እንግዲህ በቀጣይ ክፍል የምናየው ይሆናል ማለት ነው። ለዛሬ ያዘጋጀውላችሁ ይሄንን ይመስላል። እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ ሰብስክራይብ እና ላይክ እንድታደርጉኝ ስል በአክብሮት ጠይቃችኋለሁ። ስለምታደርጉም እጅግ ከልብ እያመሰገንኩኝ ስለነበረን ቆይታ መልካም ቆይታ ከልብ አመሰግናለሁ። በድጋሜ በአዲስ ቪዲዮ እስክንገናኝ ባይ ባይ።